ይቺ ህፃን ልጅ 2 ዓመት ሙሉ እዛ ቤት ውስጥ ተደብቃለች። ብዙ ሰዎች የማያውቁት፣ የማይፈልጉት፣ የማያምኑበት ወንጀል ውስጥ የሚገቡበት ምክንያት ከጎናቸው ያለውን ሰው ስለሚያምኑ ነው። ከባለትዳር ወንድ ልጅ የምትወልድ እህት በጣም ነው የምታሳዝነው። እስከዛሬ እንደዛ ያደረጉ እህቶች አሉ። ከባለትዳር ወንድ ልጅ የወለደች ሴት ማለት ጉዷ ፈላ። የስቃይ ዘመንሽ የዛን ቀን ነው የጀመረው። ብልጥ ሴት ከሰው ህይወት ነው የምትማረው። ድህነት በገንዘብ ይታጠባል፣ ሙልጭ ብሎ ይሄዳል። ያንቺ ማንነት ግን በምንም አይመለስም። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ህሊና የዛሬ ባል ታሪካችን ወደዚህ ቤት ስትመጣ በጣም ደስ ብሏት ነበር። የሰዎቹ አቀባበል፣ የቤቱ ስሜት፣ ድባቡ፣ ሁሉ ነገሩ ልቧ እርግትን ያለ እንዲመስላት አድርጓል። በዚህ ቤት ውስጥ ታዲያ ስትገባ ልክ እናት አባቷ ቤት የገባች ያህል ነፃነት አላት። ብዙ ማስረዳት አይጠበቅባትም። ምክንያቱም አከራይዋ በፈለግሽ ሰዓት ግቢ፣ በፈለግሽ ሰዓት ውጪ፣ እንደፈለግሽ ውሃና መብራት ተጠቀሚ፣ የምትፈልጊውን እንግዳ አምጪ፣ እኛ የምንፈልገው በሰላም የሚኖር ሰው ብቻና በሰዓቱ የሚከፍል ተከራይ ነው አሏት። ህሊና ቃል ገባች። በሰዓቱ ከፍላለሁ አለቻቸው። እሷም ደግሞ ትማራለች፣ ትሰራለች። ስለዚህ ይሄ ቤት ለሷ አምሽታ ከስራ ለመምጣት፣ አምሽታ ከትምህርት ቤትም ለመምጣት፣ ለማጥናት ምናምን በጣም እንደሚመቻት እርግጠኛ ሆነችና ተደሰተች። ግን አንድ ነገር ጠየቀቻቸው። ይሄኛው ክፍል አለቻቸው፣ ካከራዩት ክፍል ጎን ያለ አንድ የተዘጋ ክፍል አለ። ይሄንን ክፍል በወስደው ደስ ይለኛል አለች። ለምን አሏት። ቤተሰቦቿ ራቅ ያለ ቦታ ስለሆነ ያሉት፣ እነሱ ሲመጡ ለማደር እንቸገራለን። ይሄን ክፍል ብትጨምሩልኝ ቤተሰቦቼ ይከፍላሉ አለቻቸው። የዛን ጊዜ ይሄ ክፍል አይከራይም አሏት። ለምን ሌላ ተከራይ አለ አለቻቸው። ተቆጡ። ስለዚህ ክፍል አትጠይቂኝ፣ ሌላ ተከራይም የለም፣ ቤቱ ባዶ ነው፣ ግን አይከራይም አሏት። ህሊና አሁን እምቢ የሚሏትን ነገር ወይንም አይሆንም ያሏትን ነገር እንደ መልስ መቀበል አልፈለገችም። ስለዚህ ምን አለቻቸው? ምግብም እኮ ሰራበት ነበረ፣ ከምተኛበት ክፍል ውስጥ አንድ ላይ እየተኛው ምግብ ከምሰራ ሌላ ክፍል ብከራይ ምግብም ሰራበታለሁ፣ ቤተሰቦችም ሲመጡ እንደልባቸው ሰፋ ያለ ቦታ ለመተኛት ይጠቅመን ነበረ ስትላቸው ሴትየዋ ተቆጡ። አከራይዋ ማለት ነው። አሁን አይሆንም አልኩሽ፣ አይሆንም ግን አሏት። ሌላ ቦታ ሰጧት፣ ምግቧን የምታበስልበት ቦታ በነፃ። ህሊና ተቀበለችና ቁጣቸው ወይንም ደግሞ ስለዛች ክፍል አይሆንም ያሏት ነገር ምንም ሳይመስላት አለፈች። እሷ የተረዳችው ነገር ሌላ ነው፣ ሰላማዊ ነገር። ግን የዚህ ክፍል ነገር ግራ ይገባት መቼ ነው? እየሰነበተች ስትመጣ 1 ቀን 2 ቀን 3 ቀን እያለ ድምፅ መስማት ጀመረች። ድምፁ ከየት እንደሚመጣ አታውቅም። የሚሰማት ነገር ምን እንደሆነ መለየት አቅቷታል። ግን የሰው ድምፅ ነው። ማታ በተለይ ስትተኛ በደንብ ትሰማዋለች ድምፁን። ግራ ይገባታል። ይሄ ድምፅ ግቢ ውስጥ ብቻ እንጂ ደጅ እንደማይሰማም ገብቷታል። እያደረች በስተመጨረሻ ያንን ሌሊት የምትሰማውን ድምፅ አንድ ቀን ቤት ሆና ሰማችው። በሯን ከፍታ ወጣች። ከዛ ድምፁን ተከትላ ስትሄድ የት ነው ያ ድምፅ ያለው? እዛች የተዘጋች ክፍል ውስጥ ነው። የሰው ድምፅ ነው፣ ከዛ ክፍል ውስጥ ነው የሚወጣው። ግራ ገብቷት እያዳመጠች ግን አከራይዋ መጡ። በአይናቸው መልስ ሰጧት። ምንም አላለቻቸውም። ሰላም ብላቸው ወደ ክፍሏ ተመለሰች። ከዚህ በኋላ እንግዲህ ቀናቶች አለፉና
ምን እንደሆነ አሁንም በጣም ውስጧን እየረበሸው ባለችበት ሰዓት ያ ክፍል ተከፍቶ አየች። ቀን ላይ ነው። ተከፍቶ ስታየው ምን እንደሆነ ለማጣራት ፈለገች። ያ ድምፅ የምትሰማበት ያ አከራይዋ ስለዚህ ክፍል አትጠይቂ ብለው የተቆጡበት ነገር አሁን መልስ ልታገኝ ነው። ውስጡ ምን እንዳለ ልታይ ነው። ስለዚህ ቀጥ ብላ ሄደች። ስትሄድ በሩ ተከፍቷል። ይህችን ልጅ ተመለከተቻት። ልጅቷ ስታያት አልደነገጠችም። ህፃኗ ልጅ ልክ የምትጠብቃት ነው የሚመስለው። እንደምትመጣ የምታቀጠሮ ያላቸው ነው ይመስላት። ምንም አልመሰላትም። አየቻት። ህሊና ጠጋ አለች ወደሷ። ልጅቷ ዞር በይልኝ አለቻት። ሂጂ ይመጡብናል፣ ሂጂ አታዋሪኝ አለቻት። ህሊና እዚህ ጋር የተረዳችው አንድ ነገር አለ። የዚህም ቤተሰብ ሚስጥር ማወቋ ብቻ ሳይሆን ያስደነገጣት እራሷንም ምን ውስጥ እንደከተተች አሁን በደንብ ተረድታለች። አደገኛ ነገር ውስጥ እንዳለች ውስጧ ስቅቅ ብሎ ተረድቷል። ታዲያ ሁላችንም የቤታችንን የውጭ በር የምንዘጋው ቤታችን የማንፈልገው ነገር እንዳይገባ፣ ሌባ እንዳይገባ ወይም የማንፈልገው ሰው እንዳይገባ ነው አይደል? የአንዳንድ ሰው በር ግን የሚቆለፈው የቤቱን ሚስጥር ሰው እንዳያይበት ነው። ያን ቀን ህሊና ሂጂልኝ እያለች ብትጎተጉታትም እሷ ግን አልሰማችም። ተጠጋቻት ልጅቷን። ልጅቷ በጣም ተጨንቃለች። ከመጡ ምን እንደሚያደርጉ ታውቃለች። ልታናግራትም ፈቃደኛ አይደለችም። ሂጂ ብቻ ነው የምትላት። እሷ ግን ተጠጋቻት ህሊና። እንግዲህ ስህተቷ እዚህ ጋር ነው። ተዳፈረች። ወይ ወጥታ ለፖሊስ አልተናገረችም፣ ወይ ሰው አልጠራችም። እራሷ ፊት ለፊት ሄደችና ልጅቷን ምን ሆነሽ ነው? ማን ነው ስምሽ? የዚህ ቤት ልጅ ነሽ? እናትና አባትሽ ናቸው? ምንድን ነሽ ትላታለች። ልጅቷ ሂጂ ብቻ ነው የምትላት። ለመሆኑ ሌላ ሰው እዚህ እንዳለሽ ያውቃል? ምን ያህል ጊዜ እዚህ ቤት ውስጥ ቆየሽ? ታናግራት፣ ልታቅ ምን እንደሆነች ልትረዳ ነው የምትፈልገው ህሊና። ነገር ግን ልጅቷ ልክ ሂጂ ስትላት ቆየችና ከዛ ፊት ለፊት እያየች ጸጥ አለች። ለምን መጡ? የህሊና አከራይ ለምን መጣሽ እዚህ ቤት አሏትና ተቆጡ። ቁጣቸው አስደነገጣት ህሊናን። ወጣ አለች። ከዛ በኋላ ግን እዚህ ክፍል ውስጥ ያየሽው ነገር አያስጨንቅሽ አሏት። እየቆየሽ ስትሄጂ ሁሉን ነገር ትረጃለሽ፣ እኔንም ትረጅኛለሽ አሏት። ሴትዮዋ አመጣጣቸው በጣም በቁጣ ነበር። እዚህ ጋር እንግዲህ ለምን መጣሽ? ምን ታረጊያለሽ? እዚህ ክፍል ለምን ገባሽ? ያሉት ሴትዮ አሁን ድንገት ደግሞ ሙዳቸው ቀይራለና ረጋ ብለው መናገር ጀመሩ። ይሄ ክፍል ውስጥ ያየሽው ነገር አያሳስብሽ ብቻ አይደለም። አሁን ምን ማለት ጀመሩ? ወድጄ አይደለም፣ መቼም ሴት ነሽ ታውቂዋለሽ ምናምን ይላሉ። ህሊና አልገባትም ምን ለማለት እንደፈለጉ። ግን እያጉረመረሙም ቢሆን ትንሽ ተረጋግተው የህሊናንም ስሜት ከቁጣ ወደ ሰላም ቀየር አደረጉትና ሁሉንም ነገር አስረዳሻለሁ ብሏት ወደ ቤታቸው ገቡ። ከዚህ በኋላ እንግዲህ ህሊና እዚህ ቤተሰብ ውስጥ ሌላ ነገር የሰማችው ጭቅጭቅ ነበር። ወንድና ሴት ሲጨቃጨቁ ከክፍሏ ውስጥ ሆና ነው መጀመሪያ የሰማችው። ግን ወጣችና ጠጋ ብላ መስማት ጀመረች። ወዲያውኑ የሴቷ ድምፅ የአከራይዋ ድምፅ እንደሆነ ሰማች ወይንም ተረዳች። የወንዱ ድምፅ ግን የማን እንደሆነ አታውቅም። ታዲያ ሁለቱ በኃይል ነው የሚጫጫሁት። ወንዱ ምን ይላል? ልጄ እኮ ናት፣ ይሄንን የምታደርጊውን ነገር እንድታደርጊ መፍቀድ ያንሶ እንደገና ደግሞ ትናገሪኛለሽ፣ ወልጃታለሁ እኮ ልጄ ናት እኮ እያለ ወንዱ ድምፁን ከፍ አድርጎ በቁጣ ይናገራል። ሴቷ ደግሞ ምን ትላለች? ወይንም አከራይዋ ደግሞ የትም ስትዞር ወልደህ ያመጣኸውን ልጅ እንድትበላ እንድትጠጣ እንድትኖር መፍቀድ የራሱ እኔ ሆኜ ነው አለች። አሁን ህሊና ተረዳች የዚህን ቤተሰብ ሚስጥር። ለካ ይቺ ልጅ አባቷ ነው፣ እዛ ውስጥ የተቀመጠችው የባልየው ልጅ ናት። ሴትየዋ ግን አትወልዳትም። እንድትኖር መፍቀዴ፣ እንድትበላ እንድትጠጣ መፍቀዴ እኔ ሆኜ ነው ትላለች ሚስትየው። ባልየው ደግሞ ልጄ ናት እኮ ስጋዬ ናት እኮ እዛ ውስጥ እንድታስቀምጪ መስማማቴ አንሶ እንደገና ትናገሪኛለሽ ይሏታል።
የሁለቱ ጭቅጭቅ የዚህን ቤተሰብ ነገር በትክክል እንድትረዳ አደረጋት። እዚህ ጋር ህሊና የምትሰማው ነገር ልጅቷ አመጣጧ ከየት ነው የመጣችው? ምንድናት ልጅቷ? እናትና አባቷ የሚለው ነገር የተወሰነ መልስ አገኘች። ስለዚህ የአከራይዋ ባል የህፃኗ ልጅ አባት ነው። ተስማምቶበት ልጁ እዛ ቤት ውስጥ ተቆልፎባታል ብላ በጣም አዘነች። አባትየው እየተቆጣ ወይንም ደግሞ የአከራይዋ ባል እየተቆጣ ከቤት ውስጥ ወጥቶ ሲሄድ ህሊናን አያት። ምንም አልተናገረም፣ ግን በጣም ተናዷል። ከዚህ በኋላ እንግዲህ ህሊና ግራ ተጋብታለች፣ ግን የተወሰነ መልስ አግኝታለች። ማምን እንደሆነ እዚህ ቤት ውስጥ አሁን የተወሰነ ግንዛቤ አግኝታ ባለችበት ሰዓት የአከራይዋ ባል ግን ህሊና ይሄንን ነገር መስማቷ ስለተረዱ ልናናግራት ይገባል አሉ። ምክንያቱም ወጥታ ስለ ልጅቷ በር መዘጋት፣ ልጅቷ ያለችበትን ሁኔታ ልትናገር ትችላለች። ህሊና ግራ ገብቷታል። እንዲህ አይነት ሚስጥር ካላቸው ለምንድን ነው ተከራይ ቤት ውስጥ የሚያስገቡት ብላም ታዝባቸዋለች። ግን ጠሯት። እናናግርሽ ብለው ጠሯትና ቁጭ አሉ። ሲጠሯት ቡና ጠጪ ብለው ነው። አቤት ብላ ሄደች። ተቀመጠች አጠገባቸው። ባልና ሚስት ተኮራርፈዋል። በተለይ ሰውየው ዞር ብለው እንኳን አይን ላይን አይተያዩ። ፊታቸው እንዳዞሩ ናቸው። አንገታቸውን ይደፋሉ፣ ቀና ይላሉ፣ ወደ እነሱ አያዩ። አሁን አከራይዋ በሰላም ታወራለች። ለምን? ልታግባባ ትፈልጋለች። ህሊና አለቻት፣ ስለተቸገርን ነው እዚህ ቤት ውስጥ ተከራይ ያመጣ ነው። ግን አንቺ ትሻያለሽ። ሴት ናት ሲባል ልጅ ናት ሲባል እድሜሽን ሲነግሩ ምናምን ትረጅኛለሽ ብዬ ነው አንቺ እንድትገቢ የፈለግኩት እንጂ ሌላ ሰው አላስገባም ነበር አሏት። ህሊና ዝም አለች። እሱ ነው እንደዚህ አይነት ትክክል ያልሆነ ነገር እንዳደርግ የሚያደርገኝ አለችና ስላለፈው ታሪኳ አከራይዋ መናገር ጀመረች። ህሊና የተረዳችው የዚህ ቤተሰብ ታሪክ ምንድነው? እንግዲህ ከአከራይዋ ከዚህ በፊት የነበራቸውን ታሪክ መለስ ብለን ስንመለከት ይህች ህፃን ልጅ ከመወለዷ በፊት ሁለቱ ባልና ሚስቶች አንድ ላይ ሲኖሩ 4 ልጆችን አፍርተዋል። አሁን በዚህ ሰዓት ልጆቻቸው ሌላ ቦታ ናቸው ያሉት፣ ከሀገር ወጥተዋል። ታዲያ 4ቱም ልጆቻቸው ትልልቆች ናቸው፣ ራሳቸውን የቻሉ ልጆች ናቸው። የአባታቸውን ልጅ መውለድ ግን ፈጽሞ አያውቁም። ሚስትየው የሚያወቀችበት አጋጣሚ አስደንጋጭ ነበር ለቤተሰቡ ሁሉ፣ ወይንም ደግሞ ለባልና ለሚስቱ። ልጆቹ ሳያውቁ እስከዚህኛው ጊዜ ድረስ ሲቀመጡ ሚስት ደብቃ ነው። ለምን? ልጆቹ የአባትየውን ከትዳር ውጭ ልጅ መውለድ ከሰሙ ከአባትና ልጅ መካከል ክፍተት ይፈጠራል ብላ ስላሰበች ማለት ነው። ይሄንን ግን ባል እንደ ውለታ ቆጥሮታል። ደግሞ ውለታም ነው። ልጆች ሳያውቁ ሁሉም ሰው በሰላም እየኖረ ነው። ዋጋ እየከፈለች ያለችው ግን ያቺ ህፃን ልጅ ናት። ይህች ህፃን ልጅ መወለዷን መጀመሪያ ሚስት አታውቅም ነበር፣ ማደጓንም አታውቅም ነበር። ታዲያ ጭምጭምታ ወይንም ደግሞ ወሬ እየተወራ ሲመጣ ባሏን ስትጠይቀው አዎ አሉ። አመኑ። ሊካድና ወይንም ደግሞ አባትየው ሊያስተባብል በማይችል ሁኔታ ሚስጥሩ ሲጋለጥ ልጅ መውለዳቸውን አመኑ። እንግዲህ ትላልቅ ራሳቸውን የቻሉ ልጆች ካፈሩ በኋላ ህፃን ልጅ መውለዳቸው ግን አበሳጫት እናትየዋን ወይንም ሚስትየዋን። ስለዚህ ምን አደረገች? ነገሮችን ፈተው ልጆቻቸው ሳይሰሙ በሰላም እንዲቀጥሉ ካደረገች በኋላ ሌላ ሰላም የሚነሳት ነገር ግን አገኘች። የልጆቿ አባት የትዳር አጋሯ ከ30 ዓመት በላይ አብሮ ከኖሩ በኋላ ሌላ ልጅ መውለዳቸው ብቻ ሳይሆን ትልቁ ያናደዳት ነገር የባሏ መውለድ ከሰማችበት ቀን የበለጠ በጣም ያናደዳት ነገር ጎረቤቶቿ፣ ጓደኞቿ ተሰበሰቡና አይ እዛ ቤት እኮ ይሄዳል። ማን ቤት? አሁን አዲስ ፍቅረኛ ይዞ ልጅ የወለደበት ቤት ደጋግሞ ይሄዳል። ልጅቷን ለማየት ነው የሚሄደው አባትየው ሲጠየቅ። ጓደኞቿ ግን ደጋግሞ መከሯት ለሚስትየው ወይንም ለአከራይዋ። ምን ብለው? ደጋግሞ የሚሄድ ከሆነ በልጅ ጠይቃለው ሰበብ እንደገና ሌላ ልጅ ይወልዳል ወይ የሆነ ሰዓት ላይ ጠቅልሎ ከሷ ጋር መኖር ይጀምራል። ስለዚህ ይሄን ነገር ማስቆም አለብሽ ሲባል የዛን ጊዜ በጣም ተናደደች። የቅናት ስሜት ተሰማት። ለመቅናትም ደግሞ በቂ ምክንያት አላት። ባልየው ሲጠየቅ ወይንም አባትየው ሲጠየቅ አዎ አለ። ምክንያቱም ልጄን ላይ ነው የሚሄደው አለች። ስለዚህ እቺ ሴት እዚህ ጋር በቅናት በንዴት ራሷን መቆጣጠር የማትችልበት ደረጃ ጋር ስትደርስ ግን ራቅ ብላ የትም የማትታወቅበት ቦታ ቤታቸውን ሸጣ እዛ ቤት
አዲስ አሁን ያሉበትን ቤት እንድትገዛችና ከዛ ህፃኗን ከእናቷ ላይ ሰርቃ ይዛ መጣች። ይሄው ልጅቷን መታለች፣ ይሄው ንብረታችንን መጥቷል፣ እዚህ አርፈን እንኖራለን አለች። አለበለዚያስ ለልጆቻችን እናገራለሁ ስትለው ባል ጸጥ አለ። ምንም ነገር አይናገርም። ልጅቷን ግን አያያትም። እዛ ክፍል ተደብቃ ምንም አይመለከታትም። ይሄ ከሆነ 2 ዓመት አልፎታል። ይቺ ህፃን ልጅ 2 ዓመት ሙሉ እዛ ቤት ውስጥ ተደብቃለች። አሁን ቁጭ አድርገው ይሄንን ታሪክ ለህሊና እየነገሯት ነው። አከራይዋ ተናዳለች። እሱ ነው ግፍ የሚያሰራኝ ትላለች። እሱ ነው ይሄን የሚያስደርገኝ፣ እሱ ነው ይሄን የሚያስደርገኝ ብላ የራሷን ኃጢአት የተናዘዘች ነበር በሰዓቱ። ህሊና ዝም ብላ ካዳመጠች በኋላ ለምንድን ነው ለእኔ የምትነግሩኝ አለቻቸው። አሁን በዚህ ሰዓት ባልየው አንገቱን ደፋ አድርጓል፣ አፍሯል። ሚስትየዋ ግን ንዴቷ እየጨመረ እየሄደ ነው። ለትንሽ ጊዜ ነው እዚህ የምናቆያት፣ አሁን እያለቀ ነው አለች። ምን? ልጆቻችን ወደ ውጭ ሀገር ሊወስዱን ነው፣ ፕሮሰሳችን እያለቀ ነው። ስለዚህ ልክ ወደ ውጭ ሀገር ስንሄድ ለእናቷ ህፃኗን መልሰን እኛ ወደ ውጭ ሀገር እንሄዳለን። እስከዛ ድረስ ግን መመለስ አልችልም አለች። ሚስት እዚህ ክፍል ውስጥ ለማስቀምጣት አለች። አባትየው ዝም አለ። የህፃኗ ልጅ አባት ምንም አይናገርም። ህሊና ግን መቼ ነው ፕሮሰሱ አልቆ የምትሄዱት? መቼ ነው ከዚህ ሀገር የምትወጡት ብላ ስጠይቃቸው ፈጠን ብለው አከራይዋ 6 ወር ከዛ በላይ አይቆይም አሏት። ባልየው የዚህን ሰዓት ላይ አይ 6 ወር እንኳን አይደለም በአመትም ካለቀ ጥሩ ነው፣ ምንም እርግጠኛ የሆነችበት ነገር የለም፣ ዝም ብላ ነው 6 ወር የምትለው አሏት። የዛን ጊዜ ባልና ሚስት ግብ ግብ ፈጠሩ። ህሊና ግራ ገባት። እሷ ትንሽ ልጅ ናት። እነዚህን 2 ትላልቅ ሰዎች የፈጠሩትን ግብግብ መገላገል ግዴታዋ ነበረ። እሷ ከገላገለቻቸው በኋላ ግን አከራይዋ አንድ ነገር አደረጉ። ተንበርክከው እግሯ ስር ወድቀው እባክሽ አሏት፣ ሚስጥሩን እንዳትናገሪ እባክሽ፣ ትንሽ ጊዜን አታገሽኝ፣ አሳልፈሽ ለህግ እንዳትሰጪኝ። እሱ ያመጣውን ጣጣ እሳቸው ዋጋ እንደከፈሉ ኃጢአት ውስጥ እንደገቡ አሁን ደግሞ በህግ ተጠያቂ ሊሆኑ እንደሆነ አስረዷትና ለማንም እንዳትናገር ቃል አስገቧት ህሊናን። ከዛ ቀን በኋላ እዚህ ቤት ውስጥ ምንም እንዳልተፈጠረ ኑሮ በሰላም ቀጠለ። ማንም ስለዚህ ነገር አያነሳም። ህሊና በነገሩ የተስማማች ነው የምትመስለው። ሚስጥራቸው ልትደብቅላቸው የህፃኗን ልጅ መንገላታትና መሰቃየት እያየች እንዳላየች ያለፈችው ትመስላለች። ምክንያቱም ቀናት አለፉ። በተቻላት መጠን አስመስላለች። ብዙም አይገናኙ። መውጫና መግቢያ ሰዓቷን አስተካከለች። አይተያዩም በአይን ግን አንድ ቤት ውስጥ ናቸው። ሲገናኙ ሰላም ይባባላሉ። አከራይዋን ብልጥ ናቸው። ምን አደረጉ? ህሊና በማትኖር ሰዓት ነው ህፃኗን ልጅ የሚያበሉት፣ ክፍሏ የሚጸዳው፣ ማንም እንዳያያት ግን ይቆለፋል ከዛ። ስለዚህ ህሊና ስለ ህፃኗ ልጅ መኖር አለመኖር የማታውቅበት ነገር ተስተካከለ። ምን እንዳደረጓት ማንም አያውቅም። ግን ምንድነው ህፃኗ ልጅ ሌሊት የምታሰማው ድምፅ እየጠፋ መጣ። ቀንም የምታሰማው ድምፅ እየጠፋ መጣ። ዝም ያለች ሆነች። ያለች እስከማይመስል እዛ ግቢ ውስጥ አሁን ድምፁ እየጠፋ ሁሉ ነገር ሰላም እየሆነ ሄደ። ህሊና 2 አማራጭ አላት በዚህ ሰዓት። ወይ ተናግራ ህፃኗን ልጅ ታድናለች፣ ተጠያቂ ይሆናሉ ይሄን ያደረጉት 2ቱም ሰዎች፣ እንጀራ እናቷም ትክክለኛ አባቷም። አለበለዚያ ደግሞ ከነሱ ጋር ተስማምታ ሚስጥራቸውን ደብቃ ከሀገር እስኪወጡ ድረስ ጸጥ ትላለች። የትኛውን እንደምታረግን ግራ ገብቷታል። ራሷን ሸሸገች። እነሱ ሲገቡና ሲወጡ ሰዓቷን አስተካክላ በአይን አታያቸውም እንጂ ውስጧ ግን ተጨንቋል። የልጅቷ ህይወት አስፈርቷታል። አይምሯ ይነካል ብላ ታስባለች። ብትታመም ብላ ታስባለች። ራሷን ህፃኗ ቦታ አስቀመጠች። ቁጭ ያለች አንድ ክፍል ውስጥ ራሳችን እስቲ ያስቀምጠን እንየው። የተዘጋ ክፍል ውስጥ ህፃን ልጅ፣ በዚች ልጅ እድሜ ያለ ልጅ መጽሐፍ አያነብም፣ ቲቪ አያይም፣ ከሰው ጋር አያወራም፣ ዓለምን ራሱ አያውቅም። ይሄ እንደዚህ አይነት ህፃን ልጅ ዝግት ያለ ክፍል ውስጥ ብርሃንና ጨለማው መለየት እስከሚያቀታት ድረስ በርና መስኮት ሁሉ ነገር ተዘጋግቷል። የሚከፈተው ለጥቂት ደቂቃ ነው። እቺ ልጅ እንግዲህ ብዙ ነገር አለ። መታጠቢያ ቤት ስንት ሰዓት ነው የምትሄደው? ትሄዳለች ወይ? ማንም አያውቅም። ማንም የተረዳ ነገር ሰው የለም በዚህ ሰዓት። እዛ ክፍል ውስጥ ራሷን ህሊና ቁጭ አርጋ አየችውና ውስጧ ሰላም አጣ። ግን ቀናቶች ሄዱ። ምን እንደምታረግ አታውቅም። ለማንምም አልተናገረችም።
ህሊና 1 2 3 እያሉ ቀናቶች ካለፉ በኋላ ግን ያ የምትፈራው የልጅቷን ድምፅ ሌሊት ሰማችው አንድ ቀን። አሁን ስትሰማው ግን ትንሽ ሴቃ ነገር ሆኗል። እንደ በፊቱ አይነት የማልቀስ የምናምን ድምፅ አይደለም። አሁን በደንብ የሆነ የሚሰቃይ ህመም ያለው ሰው ድምፅ ነው። እንቅልፍ አታደረች። ያቺ ድምፅ ከቀሰቀሰቻት በኋላ ሳተኛ ነጋ። ጠዋት ክፍሏ ቁጭ አለች። ምን እንደምታረግ ግራ ገባት። ምንም እንዳላወቀች ሆናለች። ሄዳ አከራይዋን እንዳትጠይቅ ምን ሆና ነው እንዳትል ፈራቻቸው። ለራሷን ፈራች። ግን ዝም እንዳትል ደግሞ ተጨነቀች። ውላ ግን በሩን ከፈታ አርጋ ስታይ ክፍሉ ክፍት ነው። ተራምዳ ሄደች። ምክንያቱም አሁን ለማየትም ለመጠየቅም ይመቻታል። ክፍት ነው በሩ። ያንን ክፍት በር ተጠግታ ስትሄድ ግን በአይኗ ያየችውን ነገር ማመን አቃታት። አከራይዋ አላዩአትም፣ ህፃኗ ልጅም አላየቻትም። እሷ ግን ያየችው ነገር እጅግ በጣም አስደነገጣት። ከተመለሰች በኋላ ግን ቁጭ ብላ አሰበች። ግን እዛ ቁጭ ባለችበት የስራ ሰዓቷ ደረሰ። ከሰዓት በኋላ ስራ ገቢ ተረኛ ናት። ተነሳችና አከራይዋ ጋር ሄደችና በሩን አንኳኩታ ደህና ናችሁ ምናምን ብላ ሰላምታ ከተቀያየሩ በኋላ ህፃኗ ልጅ አሟታል መሰለኝ ሌሊት ድምፅ ሰማሁኝ ስትላቸው አይ ተሽሏታል፣ እኔ መድኃኒት ሰጥቻታለሁ አሉ አከራይዋ። እሳቸው መድኃኒት የሰጧት በሳቸው ቤት። እሺ አለች ህሊና። ከግቢው ወጣች። ወደ ስራ ለመሄድ ነው፣ ግን ሮጣ ወደ ፖሊስ ነው ሄደችው። ታዲያ ፖሊስ በቦታው ሲገኝ ግን የተመለከተው ነገር እጅግ በጣም አስደንጋጭ ነው። ምክንያቱም ህፃኗ ልጅ ወዲያው ወደ ሆስፒታል ከተወሰደች በኋላ አታወራም። ምንም ትባል ምን ልጅቷ አታወራም። ከዚህ በፊት ታወራ ነበረው? የሚያውቅ ሰው የለም። ማንም አይናገርም። እናቷ አልተገኘችም። ፖሊስ ገና ነው የሚያገኛት እናቷን። አታወራም። ትልቅ ሰው ትፈራለች። በተለይ ትንሽ ተለቅ ያለ ሰው ከሆነ በእድሜ በጣም ትደነግጣለች ስታይ። ምግብ አትበላ፣ ደክሟታል። ሰውነቷ ላይ ብዙ ቦታ በመደብደብ የበለዘ ቦታ አለው። በመርፌ ተወጋግታለች። ግን ሰውነቷ ላይ በመርፌ መወጋት ብዛት የተፈጠሩ ጠባሳ የሚመስሉ ነገሮች አሉ። ልጅቷ መራመድ አትችልም፣ መቆምም አትችልም። ራሷን ችላ አትቆምም። ምክንያቱም እዛ ክፍል ውስጥ 2 ዓመት ከምናምን ተዘግቶባታል። የልጅቷ እዛ ክፍል ውስጥ መዘጋት ወይንም ደግሞ በገዛ አባቷ ቤት ውስጥ ይሄን መደረጓ ብቻ አይደለም እኮ ፖሊስን ያስደነገጠው። ከ2 ዓመት በላይ በዚህ ክፍል ውስጥ ልጅቷ እንደዛ ሆና መቀመጧ እጅግ በጣም አስደነገጣቸው። ታዲያ ፖሊስ ምርመራውን ሲጀምር ሁለቱም ሰዎች የተለያየ ቦታ ተደርገው ነው ምርመራ የተደረገው። እንጀራ እናቷ ምንም አልደነገጠችም። ፖሊስ ፊት ስትቀርብ እርግት ብላ ነው የምትናገረው። ትዋሻለች። የራሷ ልጅ እንደሆነች ነው የምትናገረው። ልጄ ናት ብላ ድርቅ አለች። የዛን ጊዜ ያገኛቸዋት አጥፍታ ልቀጣት ብዬ ነው እዛ ክፍል ውስጥ ያስገባኋት እንጂ እዛ አይደለም የምትኖረው ቤት ውስጥ ነው አለች። ይሄ እጅግ በጣም አስደንጋጭ፣ ድርቅ ያለ ስሜቷ፣ አለመጸጸቷ፣ ምንም አለመፍራቷ፣ ህግ ፊት ቀርባ እንኳን ሽምቅቅ የሚል ነገር የላትም። በኮንፊደንስ ነው የምትናገረው። የምትናገረውን ነገር ደግሞ በደንብ ታውቃለች ማለት ይቻላል። ምክንያቱም አንድ ጥያቄ ተጠይቃ የገዛ ልጄ ናት የራሴ ልጅ ናት ከተባለች በኋላ ሁለተኛም ብትጠይቅ ሶስተኛም ብትጠይቅ ተመሳሳይ ነገር ነው የምትለው። ውሸቷን እንኳን ስትደግሞ አትሳሳትም። ተመሳሳይ ነገር ነው የምትናገረው። የዛን ቀን ልትቀጣ እንደገባች አባትየው ቤት ውስጥ እንደነበረ ይሄ ሁሉ ነገር ሲካሄድ ተስማምተው ያደረጉት ነገር እንደሆነ፣ የት ሆስፒታል እንደወለደቻት፣ መቼ እንደወለደቻት ትናገራለች። የራሷን ታሪኳን ደግሞ ትደጋግመዋለች። አባትየው ውሸት ነው የሚናገረው ወይንም እውነት ነው የሚናገረው ለማለት ያስቸግራል። ምክንያቱም ልጅቷ የኔ ብቻ ልጅ ናት አሉ። የሷ ልጅ አይደለችም ብለው እውነት ተናገሩ። ግን ደግሞ አንዳንድ ነገሮች ጋር ውሸት ይዋሻሉ። ሚስትየው ከምትናገረው ጋር ሙሉ ለሙሉ ተቃራኒ የሆነ ነገር የሚናገሩት ነገር አለ። እነዚህ ሁለት ሰዎች እዚህ ጋር ውሸታቸው ብቻ ትልቅ ነገርን ፈጠረና እቺ ልጅ የማን ልጅ ናት የሚለው ነገር ምርመራ ተጀመረ። ፖሊስ በስተመጨረሻ ግን እውነቱን ተረዳው። ምክንያቱም እዚህ ጋር ህሊና የምትናገረው ነገር አለ፣ ባልየው የሚናገሩት ነገር አለ፣ ሚስትየው የምትናገረው ነገር አለ። በአካባቢው ጎረቤት፣ ባለሱቅ፣ ዘመድ፣ ጎረቤት የሚባል ነገር እነዚህን ሰዎች የላቸው። ማንም አያውቃቸውም። የሚያውቃቸው ብቻቸውን የሚኖሩ ባልና ሚስት እንደሆኑ ነው። ግቢያቸው ሰው አይገባም። መጥተው መኖር ከጀመሩ 3 ዓመት አልሞላቸውም። 2 ዓመት ከምናምን ነው። ልክ መጡ
እዚህ ቤት ውስጥ መኖር ጀምሮ ወዲያው ህሊናን አመጧት። ታዲያ በጣም የሚያሳዝነው ነገር ግን የህሊና እናት ልጇን እየፈለገች ነበር። ህሊናን ትፈልጋታለች። እናትና ልጅ ከመገናኘታቸው በፊት ግን የተፈጠረ ነገር ነበረ። ከዚህ በፊት ምግብ በደንብ አትበላም፣ አቅም አልነበራትም፣ አታወራም። አሁንም ሆስፒታል ውስጥም አትናገርም። ነቃች፣ ሰውነቷ መለስ አለ፣ ጉልበት እያገኘች መጣች፣ ምግብ መመገብ ጀመረች፣ በደንብ ትሪት እየተደረገች። ፖሊስ እዚህ ጋር ህሊናን እንጀራ እናቷንና አባቷን እንድታነጋግር አደረገ። እዛ ሆስፒታል ውስጥ እያለች በየተራ ለየብቻ። ህሊና ስትመጣ አልናገርም አለች። ምንም ብታናግራት ብትጠይቃት የዛን ቀን አናግረሽኝ ነበረ ለምንድነው ማታናግሪኝ ትላታለች። ልጅቷ አሁን ነቅታለች፣ ምግብ በልታለች፣ ታክማለች፣ ሰው አግኝታለች። ሁሉም ሰው የሚጎዳት እንዳልሆነ ተረድታለች፣ ነቃ ብላለች። ግን በፍጹም ልታናግራት እምቢ አለች። ህሊናን አልፈልግም አለች። እንደገና አባቷ መጣ። ልክ አባቷ ሲመጣ ደስ አላት፣ ሳቀች፣ ግን አትናገርም። አባቷን አቅፋ ሳመችው። በጣም ደስተኛ ፊት ታየባት። ህሊና ስትመጣ ደስታም ሀዘንም አላሳየች፣ ዝም ብላን ያየቻት። ስትለምናትም ዝም ነው ያለችው። አባቷ ሲመጣ ግን ወዲያው ስሜቷ ተቀየረ። በጣም ተደሰተች። አቅፋ ሳመችው አባቷን። አሁንም ምንም አትናገር። እንደገና ተመልሳ ተኛችና ፖሊስ አሁን እንጀራ እናቷን እንድታይ ያደረጋት። እንጀራ እናቷን ስታይ ግን ሆስፒታሉን በጩኸት ደበላለቀችው። እሷ ናት ማለት ጀመረች። እንደዚህ ያደረገችኝ፣ ያቺ ማትናገረው ልጅ እንደዚህ ያደረገችኝ እያለች መጮህ ጀመረች። ለመጀመሪያ ጊዜ ይህችን ሴት ስትከሳት ሰሚ ያላት ልጅቷ። ለመጀመሪያ ጊዜ ሰው ከአጠገቧ ቆሞ፣ ሰው ከጎኗ ቆሞ ለእሷ አግዞ የምትናገረውን ነገር የሚያዳምጣት ህግ እንዳለ ተረዳች። ምንም አልቀራትም። ያደረገቻትን ነገር በሙሉ ነበር የምትናገረው። ታለቅሳለች፣ ትጮሃለች፣ ትናገራታለች። እንጀራ እናትየው አንገቷን አቀርቅራ ዝም ብላ ከመስማት ውጪ አማራጭ አልነበራትም። በህግ ፊት ሲቀርቡ እች ልጅ አገግማለች፣ ድናለች፣ ወደ እናቷ ተመልሳለች። የተደረገችውን ነገር በጠቅላላ ምንም ሳትፈራ ዳኛ ፊት ተናገረች። የምስክርነት ቃሏን ሰጠች። እናቷ ተወስዳባት ነው፣ ጠፍታባት ነው፣ ልጅ ሰርቀዋል፣ አሰቃይተዋል። ትልቁን ቅጣት በእርግጥ የተቀበለችው እንጀራ እናትየው ብትሆንም አባቷም ግን ስለተባበረ ለህግ አሳልፎ ስላልሰጠ የዚህ ነገር ተሳታፊ ስለሆነ ልጅቷ እንድትሰረቅ ቤት እንዲዘጋባት ካደረጉ ሰዎች ጋር ተባብሯል። ከማን ጋር? ከእንጀራ እናትየው ጋር። ስለዚህ እሱም በህግ ፊት ተጠያቂ ሆኖ ቅጣቱን ተቀበለና ወደ ማረሚያ ቤት ወረደ። የሚያስገርመው ነገር ህሊና መጀመሪያ ላይ ይሄንን ነገር የመጀመሪያ ቀን አለመናገሯ ቢጸጽታትም አሁን ግን እናትና ልጅ ከተገናኙ በኋላ ሲያመሰግኗት ቢያንስ የረፈደ ቢመስላትም ቢያንስ በመጨረሻ ግን እናትና ልጅ ተገናኝተው ስታይ ልቧን እፎይታን የተሰማው። የዛሬ ባል ታሪኮቻችንን ተመልክተን የምናነሳቸው በርካታ ሀሳቦች አሉ። ከነዚህ ሀሳቦች መካከል እንግዲህ ትልቅ የምንታዘበው ነገር እነዚህ ሁለት ትላልቅ ሰዎች ባልና ሚስቶቹ ህፃኗን ልጅ በዛ ደረጃ ሲጨክኑባት እዛ ውስጥ ትቀመጥ ብለው ሲስማሙ፣ ምንም እንኳን የተስማሙት ይሄ ጥሩ ነገር ለማድረግ ወይንም ደግሞ ክፋት ለመስራት ይሄ ማናችን የምናደርገው አይነት ስምምነት ባይሆንም ግን ሁለቱ ስለተስማሙ ነው እዛ ክፍል ውስጥ የተደበቀችው ከ2 ዓመት በላይ። ይሄንን ማረጋቸው ብቻ ሳይሆን የሚገርመው ይሄንን ካደረጉ በኋላ እንደ አንድ ጤነኛ ምንም እንዳልተፈጠረ ሰው ኖርማል ህይወታቸውን መቀጠላቸው ነው። የሰው ልጅ በዚህ ያክል አይምሮ ይጨክናል ብለን ልናስብ አንችልም። አንዳንድ ሰዎች አሉ ማድረግ የማይገባቸውን ነገር እያደረጉት፣ ዛሬም እያደረጉት፣ ትላንትናም እያደረጉት፣ ነገም ሊያደርጉት እያሰቡ ግን ደግሞ ከሰው ጋር ተቀላቅለው ኖርማል ላይፍ የሚኖሩ እንደነዚህ አይነት ሰዎች አይምሯቸው ትክክል አላሰበም ብቻ አይደለም፣ አይምሯቸው አይሰራም ወይንም ህሊና የላቸውም ብቻ አይደለም፣ ህግ አያውቁም፣ ፈጣሪንም አይፈሩም። ለምን? ጤነኛ ናቸው ብሎ ለማሰብ በጣም ይከብዳል። እች ልጅ እዛ ውስጥ ስትሰቃይ፣ እች ልጅ እዛ ውስጥ እንደነዛ አይነት ቀንና ማታዎችን ስታሳልፍ፣ ትምህርት ቤት በመሄጃ ሰዓቷ፣ ከጓደኞቿ ጋር በመጫወቻ ሰዓቷ ህፃን ናት። እንደማናችንም በህይወት ያገኘነውን እድል ልታገኝ ሲገባት ግን ውለዱኝ ሳትል ፍጠሩኝ ሳትል ተፈጥራ እዛ ቤት ውስጥ እንደዛ እንዲቆለፍባት
እነሱ ውጭ ሀገር እስከሚሄዱ ድረስ እዛ ቤት ውስጥ ትቀመጥ ብለው ማሰባቸው ጤነኛ አእምሮ እንደሌላቸው ያመላክታል። ሰዎች አጠገባችንም ሆኑ ወይንም ደግሞ ካጠገባችን ሳይሆኑ እንደነዚህ አይነት ተግባራትን ሕግንም ፈጣሪንም ሳያከብሩ በድፍረት ለሚፈጽሟቸው ጥፋቶች ፈልገን የሚሆን ሳንፈልግ ተባባሪ ከሆንን የኛም አእምሮ አስተሳሰባችን ነው ልክ ያልሆነው። የኛም አእምሮ ጤንነት መጠየቅ መቻል አለበት። አንዳንድ ጊዜ እኮ አንዳንድ ሰዎች ጤነኛ ያልሆነ ነገር ይሰሩና ትክክለኛ ያልሆነ ከአንድ ሰላማዊ አስተሳሰብ ካለው ሰው ጋር ወይንም ደግሞ ኖርማል ኑሮ ከሚኖር ሰው ጋር አስተሳሰባቸውን ብናወዳድረው ብናስተያየው የነዛ ክፋትን የሚሰሩ ሰዎች የማይደረግ ነገር የሚያደርጉ ሰዎች የአእምሯቸው ሁኔታ ብዙ ነገር ሊሆን ይችላል። እኛ ግን አጠገባቸው ካለን በተለይ በጥቅም የምንተሳሰር ከሆነ ወይ በጋብቻ የምንተሳሰር ከሆነ ወይ በደም የምንተሳሰር ከሆነ ከነዛ ሰዎች መነጠል ያቅተናል። ስራ አብረናቸው ከሰራን በጥቅም ተሳስረናል። ስለዚህ ልንለያይ ይከብደናል። አጠገባችን ያለ ሰው በጤነኛ አእምሮ የማይደረግ ነገርን እያደረገ እየኖረ እኛንም ሊያለማምደን ይችላል። እኛንም እዛ ነገር ውስጥ ሊከተን ይችላል። የሰው ልጅ የማይደረገውን ነገር ሰው ላይ ሊያስደርገን ይችላል። የዛሬ ባል ታሪካችን እንጀራ እናትየው ናት እኮ ልጅቷን ሰርቃ ያመጣቻት። ግን አባትየው ተባበረ። አባትየው ይሄንን ይሰራ ነበር? በፍጹም። ያደርጋል ብለን ለማሰብ እንቸገራለን። እኛም ብንሆን በጤነኛ አእምሯችን ሰው ሆነን ያለምንም ችግር እየኖርን እያለ በሆነ ሰው አማካኝነት ግን የማይደረግ ነገር ልናደርግ ስለምንችል ጥንቃቄ ማድረግ መቻል አለብን። እንደነዚህ አይነት ታሪኮችን ስንመለከት ነው ሁላችንም በህይወታችን እንዲህ አይነት ነገር አለ እንዴ ብለን የምንረዳው። ምክንያቱም እዚህ ታሪኩ ስንመለከታውን ኮሽኮሽታ የለም፣ ጩኸት የለም፣ ጸብ የለም፣ ያየ ሰው የለም፣ ዝም ያለ ቤት ነው። ይሄ ነው የሚመቸው ክፋትን ለሚሰራ ሰው፣ ጸጥ ያለ ቦታ አይደል? እንደዚህ አይነት ቦታ ላይ ስንገኝ ታዲያ ብዙ ነገር ልናደርግ እንችላለን። እንደነዚህ አይነት ሰዎች በደንብ አድርገው ነው ሰውን የሚያጠቁት። ሰውን ካጠቁ በኋላ እጃችንን ይዘው ወንጀል ውስጥ ሊነክሩን ይችላሉ። ተጠያቂ መሆናችን ብቻ አይደለም፣ ልናረግ የማንችለውን ነገር፣ ልንሰራ የማንችለውን ነገር፣ በሰውኛ አእምሯችን በፍጹም ይሄን አላደርግም የምንለውን ነገር አጠገባችን ያለ ሰው፣ የምንወደው ሰው፣ የምንቀርበው ሰው፣ የምናምነው ሰው ሊያሰራን ይችላል እና ልብ ማለት መቻል አለብን። ብዙ ሰዎች የማያውቁት፣ የማይፈልጉት፣ የማያምኑበት ወንጀል ውስጥ የሚገቡበት ምክንያት ከጎናቸው ያለውን ሰው ስለሚያምኑ ነው። ሌላው የምንመለከተው ነገር እዚህ ታሪክ ውስጥ እንግዲህ አባት ልጁን ዋጋ ያስከፈለበት ነው። ቅጣት የተቀበለችበት የእናትና የአባቷን ድካም፣ የእናትና የአባቷን ስንፍና፣ የእናትና የአባቷን ያልተገባ ተግባር ልጅቷ ናት ዋጋ የከፈለችበት። ልጅቷ ናት የተቀጣችበት። እሷ ናት መስዋዕት የሆነችው። እንግዲህ ልብ ማለት መቻል አለብን። ትልቅ ሰው፣ አንድ ራሱን ያወቀ ሰው፣ 18 ዓመት ያለፈው ሰው የፍቅር ግንኙነት ወይንም ደግሞ ጾታዊ ግንኙነት ፍቅረኛ ሲይዝ የተለያየ ነገር ውስጥ ሲገባ ማስተዋል መቻል ያለበት ነገር አለ። እያንዳንዱ ሰው የራሱ የሆነ ኃላፊነት ወስዶ ለሚያደርገው ነገር ራሱ ነው አይደል? ካጠፋ ጥሩ ነገር ከሆነም ኃላፊነት ወስዶ የሚቀጣው እሱ ነው፣ የሚሸለመው እሱ ነው። አንዳንድ ተግባሮቻችን ግን ሌላ ሰው ዋጋ ያስከፍላሉ። እሱም ያልታሰበ ጊዜ ልጅ መውለድ ነው። ያልተፈለገ እርግዝና ይባላል አይደል? ወይም ሳይታሰብ የተወለደ ልጅ ይባላል፣ ወይንም መወለድ የሌለበት ልጅ ይባላል። ይሄ ለዓለም ነው። እኛንን እንደ ሰው ይሄንን የምንለው ምንም አይነት ሰው በፈጣሪ ዘንድ ተፈልጎ የተወለደ ነው። ግን ለዓለም ኑሮ፣ ለዓለም ምቾት ሲባል ልጆች መወለድ የሌለባቸው ቦታ ይወለዳሉ። መወለድ ሳይኖርብን ልንወለድ እንችላለን። የማይገባን ቦታ ልንወለድ እንችላለን። መወለድ በቃ ሁለት ሰዎች ባልና ሚስት ሆነው ይወልዳሉ ተብሎ በሚታሰብበት ዓለም ውስጥ ሰዎች ሳይጋቡ አግባብ በሌለው አይነት ግንኙነት ውስጥ ሕፃን ሊፈጠር ይችላል። ይሄንን ካደረግን እንደ ትልቅ ሰው 18 ዓመት አልፎን መወለድ የሌለባቸው ልጆችን ኃላፊነት ሳንወስድ በማይገባ ቦታ ከወለድን ማወቅ ያለብን ነገር ልጆቹ ዋጋ ይከፍላሉ። ልጆቹን የስቃይ ዘመናቸውን ነው የምናራዝመው። ይሄንን ኃላፊነት መውሰድ አለብን። በተለይ ሴት እህቶቻችን የትኛውም አይነት የፍቅር ግንኙነት ውስጥ እርግጠኛ ያልሆንበት ቦታ ጋር ቀላል እኮ ነው እርግዝና መከላከያ መውሰድ ይቻላል። ለምን ብለን ነው ልጆች ወልደን የምናሰቃየው? እርግጠኛ ካልሆንበት ሰው ሴት ልጅ መተማመን መቻል አለባት። እዛ ኢንቫይሮንመንት ውስጥ ልጅ ማሳደግ እንደምትችል፣ ጤነኛ እንደሆነ ቦታው ለልጅ ለማሳደግ ምቹ እንደሆነ ህይወቷ እርግጠኛ ሳትሆን በፍጹም መውለድ የለባትም። አንዳንድ ሴት እህቶቻችን በጣም ያሳዝናሉ። ተታለው ወይንም ደግሞ ተሞኝተው ነው ብለን ነው ልንቀበል የምንችለው። ሄደው ከባለትዳር ወንድ ልጅ ይወልዳሉ። ልክ እንደ ዛሬ ባል ታሪካችን ከባለትዳር ወንድ
ልጅ የምትወልድ እህት በጣም ነው የምታሳዝነው። ልክ የዛን ቀን ያንን ውሳኔ የወሰነች ቀን በገዛ እጇ ህይወቷን፣ ማንነቷን፣ ሰው መሆኗን፣ ሴትነቷን ሁሉ ቆፍራን የቀበረችው። ከዛ ሌላ ማንነት ነው ያላት ያቺ ሴት፣ ሌላ አዲስ ማንነት። የሴትነት ክብር፣ የሴትነት ህይወት፣ የሴትነት ወግ አልገባትም ማለት ነው። ከባለትዳር ወንድ የወለደች ሴት እስከዛሬ ተደርጓል። እስከዛሬ እንደዛ ያደረጉ እህቶች አሉ። አንወቅሳቸውም፣ ግን አናጨበጭብላቸውም። ክፉ አንናገርም ስለነሱ፣ ግን አናመሰግናቸውም። ግን ያለፈው አልፏል በሚለው እንለፍ። ከዚህ በኋላ ግን ማንም ሴት መሞኘት የለባትም። ምን ስትሆኚ ተለምነሽ፣ ተከብረሽ፣ ተወደሽ፣ ተጠይቀሽ፣ ህጋዊ የሆነ ነገር ቦታ ተወስደሽ፣ ፈርመሽ፣ ፈርሞ በክብር እዚያ ኖርሻለሁ ተብለሽ ለኑሮ የሚያስፈልግሽ ነገር ተሟልቶ ሲያበቃ ነው አንቺ ወደ እርግዝና መሄድ ያለብሽ። የሴት ልጅ ክብርና ወጓ ይሄ ነው። እባክሽ የኔ እመቤት ልጅ እንውለድ ተብለሽ ተጠይቀሽ ተለምነሽ ነው እንጂ አርግሻለሁ ብሎ ለመናገር ተፈርቶ ሴት ልጅ አታረግዝም፣ አይደረግም። እዛው ከነምናምን እዛው ተቀመጥ በይው። ባለትዳር ወንድ ሆኖ እባክሽ ካንቺ ልጅ መውለድ ፈልጋለሁ፣ ሌባ በይው፣ አጭበርባሪ በይው። መጀመሪያ እዛ የወለድካቸውን በክብር አሳድግ በይው። ባለትዳር ወንድ ሆኖ መጀመሪያ መጥቶ ላግባሽ፣ መጀመሪያ መጥቶ ልጅ ውለጅልኝ፣ ካንቺ ልጅ መውለድ ፈልጋለሁ ሲል ምን ፈልጎ እንደሆነ ልንገርሽ። እዛ ቀጥፎ ህይወቷን ያበላሻት ሴት አለች። እዚህ መጥቶ ደግሞ አንቺን እንቡጧን ጽጌረዳ ቀጠፍ ሊያረግሽ ነው። ሴት ልጅ የምትወልደው መጀመሪያ ልጇን የምታሳድግበት የት እንደሆነ አይታ ነው። በአይኗ ህጋዊ የትዳር ሰርተፊኬት ሲኖራት ነው። ከዛ ውጭ እንዳትወልጂ። እስከዛሬ ተደርጓል። ከዚህ በኋላ ግን አዲሱ ትውልድ መዳን አለበት። እህቶቻችን መንቃት መቻል አለባችሁ። ያንቺ ልጅ የምትወልጂው ልጅ ልጄን ብለሽ በአደባባይ እዩልኝ ብለሽ ደስ የሚልሽ መሆን አለበት። ስም ይሰጠዋል። ከባለትዳር ወንድ የምትወልጂው ልጅ ስም ይሰጠዋል። ልክ ለዓለም እንደ ሁለተኛ ዜጋ ነው የሚታየው። እንደ ሰው አይታይብሽም። ልጅሽን ታሳንሸዋለሽ። በሌብነት የመጣ ታስቢዋለሽ። አታድርጊው። ማንም ሴት እህታችን ይሄ እንዳታረጊ። መጀመሪያ አንድ ወንድ መጥቶ ልጅ እንውለድ ሲልሽ እርግጠኛ መሆን አለብሽ። ከህጋዊ ተቋም የወጣ ወረቀት ማየት አለብሽ። አግባኝና ነው ወልዶ ነው ማለት ያለብሽ እንጂ ዝም ብለሽ በየሜዳው ልጅ እንዳትወልጂ። እርግዝና ከተፈጠረ ምን ማድረግ እንዳለብሽ ታውቂያለሽ። በምንም አይነት ተአምር ይሄ የሴት ልጅ አቋም፣ ይሄ የሴት ልጅ ክብር መሆን አለበት። ይሄንን ሴት ልጅ ያላችሁ እናቶችና አባቶች እየነገራችሁ ልጃችሁ ማሳደግ አለባችሁ። የትኛውም አይነት ከሴት ልጅ ጋር ለትምህርት የቀረበ ተቋም ይሄ የሴት ልጅ ክብር እንደሆነ ማስተማር መቻል አለበት። ማንም ትልቅ ሰው 18 ዓመት ያለፈው በትዳር በክብር በወግ በማዕረግ አግብቶ ልጅ የወለደና ይሄንን ጣዕም ያሳለፈ ሰው ለሴት ልጅ ማስተማር መቻል አለበት። ለግዴታ ለወለድነው ሰው ብቻ አይደለም፣ ወይንም ተቋም ስለተቀመጥን አይደለም። ግን ባገኘነው አጋጣሚ ሁሉ ሴት ልጆች ልጅ መውለድ ያለባቸው በክብር እንደሆነ ማስረዳት አለብን። ማንም ሴት ክብር አላት። ድሃ ትሁን ሀብታም ትሁን፣ ትማር አትማር፣ ሴት ስለሆነች ብቻ ክብር አላት። ያ ተፈጥሮ የሰጣት ክብር ደግሞ ትልቅ የሚያስገኛት ነገር ምንድን ነው? ልጅ ወደሚባለው ለአቅመ ሔዋን ስትደርስ ሴት ልጅ እመቤቴ ተብላ፣ የኔ እመቤት ተብላ፣ አግቢኝ ተብላ፣ ልጅ እንውለድ ተብላ ተለምና እነዛን ፕሮሰሶች ነው የምትሄደው። መቼ ራሷን ያከበረች ቀን፣ መቼ ከመልካም ሰው ጋር ህይወቷን ያስተሳሰረች ቀን፣ ከሰነፍ ጋር ህይወቷን ያስተሳሰረችስ፣ ከዛ ህግ ከማያውቀው ሰው ጋር፣ ከዛ ፈጣሪን ከማይፈራው ሰው ጋር ያስተሳሰረች ቀንስ፣ ትዳር እያለው ኑሮ እያለው እዛም ቤተሰብ ልጅ እንደ ዕቃ ከሚያንጠባጥብ ሰው ጋር የዛን ጊዜ ህይወትሽን ካስተሳሰርሽ ግን እነዛ ህይወታቸውን ካበላሻቸው ሰዎች፣ ሴቶች፣ ልጆች መካከል አንዷ ነው የምትሆኝ። አለቀልሽ። ከዛ በኋላ ከባለትዳር ወንድ ልጅ የወለደች ሴት ማለት ጉዷ ፈላ። የስቃይ ዘመንሽ የዛን ቀን ነው የጀመረው። እስከዛሬ በድህነት ተሰቃይተሽ አታውቂም። ከዚህ በኋላ ነው የስቃይ ዘመንሽ የሚቀጥለው። ገንዘብ ለምኔ እስከምትይ ድረስ ትሰቃያለሽ። ብልጥ ሴት ከሰው ህይወት ነው የምትማረው። ሂጅና ተመልከች እንደዛ ያደረጉ ሴቶች የልጅነት መልካቸው ጠፍቶ፣ ቆዳቸው ተበላሽቶ፣ ማንነታቸው ጠፍቶ፣ ሴትነታቸው ሌላ ነገር ሆኖ፣ ሁሉ ነገራቸው አልቆ፣ ውስጣቸው ሟምቶ፣ ከዛ በኋላ የሚኖሩት ኑሮ
ያንን ልጅ የተወለደው ልጅ ማሳደግ ከራሳቸው ጋር ተጣልተው የውሸት ማንነት ለራሳቸው እየነገሩ ልክ ነኝ እያሉ ብልጥ እንደሆነች እንድታስብ ተደርጋ ስለሆነ እዚህ ውስጥ የተቀመጠችው አሁን እሷ ብልጥ ነኝ፣ ትክክል ነው ያደረኩት ነገር፣ ኑሮዬን አሸንፌያለሁ እያለች እንድታስብ ግን ውሸት ውስጧ ይጮህባታል። ሄደን እንደነዛ አይነት እናቶች አሁን ትልቅ ሰው የሆኑ ሰዎችን እንጠይቃቸው። እያለቀሱ ነው ስህተታቸውን የሚነግሩን። አይደረግም፣ እንዳታረጉ። ድህነት በገንዘብ ይጠፋል። ድህነት በገንዘብ ይታጠባል፣ ሙልጭ ብሎ ይሄዳል። ያንቺ ማንነት ግን በምንም አይመለስም። ስለዚህ ሴትነትሽን ወቂ፣ ሴትነት ክብርሽን ወቂ። ሴቶች እህቶቻችን ከዛሬ ባል ታሪካችን ህይወት ተማሩ። የወለዳቸዋቸው ልጆች ከባለትዳር ወንድ ከወለዳችሁ የወለዳቸዋቸው ልጆች ይሰቃያሉ፣ ዋጋ ይከፍላሉ። እነሱም የወልዷቸው ልጆችም ጭምር ዋጋ ይከፍላሉ። እንዳታረጉት። እንደነዚህ አይነት ስህተት የሚያሳስቱ ሰዎች ባለትዳር ወንድ ሆኖ የኔ መቤት ውለጅልኝ ከአንቺ መውለድ ፈልጋለሁ ምናምን የሚሉ ወንዶች እነሱን ተዋቸው። የማታለል ዘመናቸው ላይ ናቸው። ግን የምንታለለው እኛ ከሆንን እኛንን መቀጣት ያለብን። የምንቀጣው ደግሞ ራሳችን በህሊናችን ነው። ስለዚህ አናረገውም ብለን ሁላችንም በጥንካሬ አቋም ከያዝን እንደነዚህ አይነት ሰነፍ ሰዎች ሳይወዱ በግዳቸው መስመራቸውን ተከትሎ ህይወታቸውን ይመራሉ። መጀመሪያ እዛ ጋር ያዝረከረኩትን ይሰብስቡ። ሌላው እዚህ ታሪክ ውስጥ የምንመለከተው ነገር ለምንድን ነው የቤት አከራይዋ ወይንም ደግሞ እንጀራ እናትየው በዚህ መጠን ህፃኗ ላይ ለመጨከን የተገደደችው? ክፉ ሰው ስለሆነች ነው? ከዚህ በፊት እንደዚህ አይነት የክፉ ሰው ባህሪ አሳይታ አታውቅም። እንደዚህ አይነት ጨካኝ ሰው ሆና አታውቅም። እቺ ሰው ይሄንን ነገር ስታደርግ ግን ጥፋተኛ ተብላ ወንጀለኛ ተብላ ወደ ማረሚያ ቤት ሄዳለች። ሰው በድላለች፣ አጥፍታለች። ይሄንን አዲስ ማንነት የሰጣት ግን የባሏ ተግባር ነው። ክፉ ሰው ስለሆነች ወይም መጥፎ ሰው ስለሆነች አይደለም። ስራዋ መጥፎ ነው። አዎ በጣም መጥፎ ነው። ጨካኝ ናት አይደል የሰራችው ስራ። አንዳንድ ጊዜ ግን የሰዎቹ ማንነት ስንመለከት ሰዎቹ መልካም ሰዎች ናቸው። ሁኔታው ግን ክፉ ያደርጋቸዋል የምንለውን ነገር እንድናይ አድርጎናል። ለዚህ ነው ማይደረግ ነገር አድርጎ ሰው እኛንም እንዲህ ሊያደርገን ይችላል። ቀንታለች እች ሴት፣ ክብሯ ተነክቷል፣ ማንነቷ ተነክቷል። ለምን ቀናች? ትክክል ናት። ሁላችንም እዛ ቦታ ጋር ብንሆን ልንቀና እንችላለን። ግን ምን ማድረግ ትችል ነበር? ጥላ መሄድ። ግፍ ከመስራት ኃጢአት ከመስራት ጥላ መሄድ ትችል ነበር። እውነት እልህ ይዟት ነው እንጂ ይሄ ሰው ከዚህ በኋላ ባል ይሆናታል? እውነት እልህ ይዟት ነው እንጂ ይሄ ሰው ከዚህ በኋላ ህይወት ይሆናታል ለማሰብ በጣም ይከብዳል። ግን እልህ ተያያዘችና ምን አደረገች? እሷ ያላትን ጉልበት ተጠቅማ ለልጆቹ እናገራለሁ ብላ ያንን ነገር ሁሉ መንገድ ሄደች። እሺ ያሰበችው ነገር ተሳክቶላት ቢሆን እንኳን ይሄ 2 ዓመት ከምናምን ለሷ በየቀኑ ህመም አልነበረ? በየቀኑ ልጅቷን ባየቻት ቁጥር ህመም አይደል? እንደነዚህ አይነት መስቀልቅል ያለ ነገር የሚከተንን ሰው ጣል አድርገን የራሳችን ህይወት መቀጠል ነው ያለብን። እያንዳንዷ ቀለኛ ክብር አላት። እቺ ሴት የዛን ጊዜ ያንን ዝርክርክ ያለ ኢንቫይሮንመንት ውስጥ ባሏ ወስዶ ሲከታት ቻው ብላ ህይወቷን ነበር መምራት ያለባት። እሷ ፈጣሪ የሰጣትን ህይወት አመስግና መኖር ትችል ነበር። ቀሪ ዘመኗን ሁሉ ከልጆቿ ጋር ተመስገን ብላ መኖር ትችል ነበር። ምንድነው እዛ ዝርክርክ ያለ ኢንቫይሮንመንት ውስጥ እንደገና አብራ ከነሱ መካከል አንዷ ሆና ጊዜዋን ያሳለፈችው? አንዳንድ እህቶቻችን እንደዚህ አይነት አጣብቂኝ ውስጥ ይገባሉ። ልክ የዛሬ ባል ታሪካችን እንጀራ እናትየው የገባችበት ነገር ውስጥ የሚገቡ እህቶች አሉ። ከዛ ምን ያደርጋሉ? ክፉ እንጀራ እናት ይሆናሉ። ማድረግ የሌለባቸውን ነገር ያደርጋሉ። ምን አስጨነቃቸው? ለምን መጣል እያለ እዛው አንተ ከነምናምን እዛው ውደቅ ማለት እያለ እዛው ህይወትህን ግፋ ማለት እያለ ለምን አንቺ እንጀራ እናት ሆነሽ ክፋት ትሰሪያለሽ ብለን መምከር መቻል አለብን። ማስተካከል መቻል አለብን። ወደው አይደለም እንደዛ የሚሆኑት። እኛም ብንሆን እዛ ቦታ ጋር የተቀመጥነው አይምሯችን ሊስት ይችላል። ቅናት በጣም መጥፎ ነገር ነው። ህፃኗን ልትገላት ትችል ነበር እች ሴት። በርካታ እንጀራ እናቶች እንደዚህ አይነት ነገር ውስጥ ገብተው ነፍስ አጥፍተው ያውቃሉ። ዓለም ላይ እኛ ሀገር ብቻ አይደለም። ሰው ግን ለምንድን ነው መጀመሪያ እንደዚህ አይነት ትርምስምስ ያለ ነገር ሲሆን ጥሎ የማይሄደው ብለን ካሰብን ስለማያውቅ ነው፣ ስላልተረዳ ነው። እንደነዚህ አይነት ታሪኮች ግን እንድንረዳ ያደርጉናል። እንዲህ አይነት ነገር ከገጠመን የእነሱን የስህተታቸው ወይንም ደግሞ እነሱ የሚሄዱበት የተሳሳተ መንገድ ውስጥ እኛ ውስጥ ገብተን ዋጋ እንዳንከፍል። የልጅቷ እናት የህፃኗ ልጅ እናትና አባትየው ናቸው የፍቅር ግንኙነት ውስጥ የገቡት ጥፋት ያጠፉት። እነሱ ያጠፉት ጥፋት ከልጅቷ ቀጥሎ
ጥፋት ማንን የበደለው? እንጀራ እናትየውን ነው። በማታውቀው በሌለችበት በሰላም ቤቷ የተቀመጠች ሴት እዚህ ጋር ተነሳችና ከ2 ዓመት ከምናምን በኋላ ወንጀለኛ ሆነች። ይሄ ነገር እንግዲህ እኛም ልናደርገው ስለምንችል መጠንቀቅ መቻል አለብን። ሰው ራሱ ጥፋት አጥፍቶ ትርምስምስ ያለ ነገር ውስጥ ገብቶ እዛ ጋር እልህ፣ ጸብ፣ ቅናት ምናምን ያለው ውስጥ ራሳችን ተሳትፈን እዛ ነገር ውስጥ ድብልቅልቅ ያለው ነገር ውስጥ ራሳችን ስንደባለቅ ካገኘ ነው ማስተዋል መቻል አለብን። ለምን ብዬ ያለ ጥፋቴ ያለ የማይመለከተኝ ነገር ውስጥ እነሱ የተተራመሱት ነገር ውስጥ አላደርገውም። ቻው እናንተ እዛው ተተረማመሱ ብለን ጥለን መሄድ ነው። ምን በወጣን ምን ዕዳ አለብን? ለምን ብለን የተተራመሰ ነገር ውስጥ የምንገባው? ማስተዋል መቻል አለብን። እንዲህ አይነት ነገር ውስጥ የሚተራመሱ ሰዎችና ህይወታችንን የሚያበላሹ ሰዎች ሩቅ ሊመስሉን ይችላሉ። እኛ ግን ድንገት ራሳችንን እዛ ውስጥ ካገኘ ነው ራሳችንን ሰብሰብ አድርገን ከዚህ ውስጥ መውጣት አለብን። ይሄ አንዳንድ ጊዜ በልጅነት ወይንም ደግሞ በወጣትነት ብቻ አይደለም፣ በጎልማሳ በእርጅና እድሜ ሊሆን ይችላል። እንደነዚህ አይነት ነገሮች እርጅና ምናምን የሚባል ነገር የለም። የትኛውም እድሜ ክልል ውስጥ ይሁን ምንም ይሁን ያ ሰው እድሜው ምንም ትሁን ያቺ ሴት እድሜዋ ትርምስ ከተፈጠረ አንድ ቀን በቅናት መንፈስ ውስጥ ሆና ማደር የለባትም። አንድም ቀን ሴት ልጅ ያልተከበረችበት ቦታ ማደር የለባትም። ቻው ብላ ህይወቷን መቀጠል ነው ያለባት። ለምን? ክብር ስለሚገባት። ለምን? ለሷ የሚሰጣት ክብር ትልቅ ስለሆነ የራሷን ዋጋ ስለምታውቅ። ካልተመቻት በተለይ ይሄ መቅናት፣ መቀናናት፣ ምናምን ማስቀናት እንዲያርጊያለሁ ይሄን አላረኩ እንደዛ አይነት ኢንቫይሮንመንት ውስጥ ሴት ልጅ ውስጧ ያውቃል። የዛን ጊዜ ብድግ ብላ መሄድ ነው ያለባት እንጂ መተራመስ አያስፈልጋት። እድሜው ይሄ ሆኗል፣ ከዚህ በኋላ ለምን እንደዚህ ይሁን? ለምን አንድ ቀን አይቀራት? ለምን ፈጣሪ ነገ እንደምትሞት አይነግራትም? አንድ ቀንም ትሁን በፍጹም እንደዚህ አይነት ያልተከበረ ስራ የሚሰራ ሰው አጠገብ መቀመጥ የለባት። ሌላው እዚህ ታሪክ ውስጥ የምንመለከተው ህሊናን ነው። ህሊና መጀመሪያ ላይ ዝም ብላ ነበር፣ ደንግጣለች፣ ግራ ገብቷታል። ምክንያቱም ሁላችንም እንደዚህ አይነት ነገር ውስጥ አዲስ ነን። ልንደነግጥ እንችላለን። በፊልም በቲቪ በተለያየ ነገር እናያለን እንጂ የእውነተኛ ህይወት ሆኖ አባትየው እንዲህ ነው፣ እናትየው እንደዚህ ናት፣ ልጅቷ እዚህ ናት ሲባል እኛ ብንሆን እዛ ውስጥ ልንደነግጥ እንችላለን። ህሊናም ደንግጣለች። ግን ህሊና ወዲያውኑ ብትናገር ኖሮ የልጅቷን የስቃይ ዘመን ታሳጥር ነበር። እሷ እዛ ቤት ከገባች ጊዜ እንኳን የነበሩ ወራቶችን ታሳንስላት ነበር። እነዛ በጨለማ ውስጥ ሆና የምታሳልፋቸውን ቀንና ምሽቶች ታሳንስላት ነበር። አንዳንድ ጊዜ የምንመለከታቸው ነገሮች ለእኛ ለመናገር፣ ለማሰብ፣ ለማስተዋል፣ ለመረዳት ሩቅ ይሆናል። ግን ለተጎዳው ሰው ስቃዩን ነው የምናሳጥርለት እና እንደነዚህ አይነት ነገሮች ስንመለከት ቶሎ ብለን ለፖሊስ ሄደን መናገር ሰዎች እናድናለን። የስቃይ ዘመናቸውን እናሳጥራለን። ከዛ በተጨማሪ ደግሞ በስነ ልቦና የሚደርስባቸው በአካል የሚደርስባቸው ጉዳት፣ ስቃይ ሁሉ እንዲያንስ እናደርጋለን። ይሄ ሰው ስለሆንን ብቻ የምናደርገው ነገር ነው። ምን አገባኝ ብለን መሸሽ የለብንም። ወይንም ደግሞ ምን አገባኝ ብለን ሁላችንም ብንሆን ከእንደነዚህ አይነት ነገር ውስጥ ሰዎችን ስናግዝ ምን አገባኝ ማለት ቀላል መውጫ መንገድ ሊሆን ይችላል። ግን እንደዛ ማድረግ የለብንም። በተለይ ህፃናት ሲሆኑ፣ በተለይ ልጆች ሲሆኑ መረዳት መቻል ያለብን ከኛ የበለጠ በጣም ብዙ ዘመን ስላላቸው ዘመናቸው ሁሉ የስቃይ እንዳይሆን፣ የማዘን እንዳይሆን፣ የመከፋት እንዳይሆን እንደነዚህ አይነት ልጆችን ትልቅም ሰው ቢሆን ስንመለከት እየተጎዳ ለፖሊስ በፍጥነት መናገር መቻል አለብን። ለፖሊስ መናገር የሁላችንም ባህል የሚሆን ከሆነ ለፖሊስ ያየነውን ነገር መጠቆም ባህሪያችን ሆኖ ልምምዳችን ሆኖ ሁላችንም እዛ ነገር ላይ አክቲቭ ከሆንን ወንጀለኛ ይጠፋል፣ የሚበደል ሰው አይኖርም። በዚህ መሰረት የምንራመድ ከሆነ ሰዎች እየተሰቃዩ አንድ ቤት ውስጥ አይቀመጡም። ታዲያ ምን አገባኝ ብለው ዝም ከሚሉ ሰዎች በተጨማሪ ደግሞ ተጎድተው ከዛ ልክ እንደ ህፃኗ ልጅ ተጎድተው ከዛ ሁኔታ ውስጥ ከወጡ በኋላ ደግሞ አሁንም ችላ ብለው ሰዎችን የማይረዱ ሰዎች አሉ፣ የማያግዙ ሰዎች አሉ። ልጆች ሲሆኑ በተለይ ደግሞ ተጎድተው ሕክምና ተደርጎላቸው ወደ ቤት ከተመለሱ በኋላ በቃ የጨረሱ ይመስለናል። አንዳንዴ እንደነዚህ አይነት ሁኔታ ውስጥ ያሉ ሰዎች መረዳት ያለባቸው ነገር አለ። ልጆቹ ተጎድተው ወደ ቤት መጡ፣ የግዴታ ነው ሰውነታቸው ነው፣ አይምሯቸው አልዳንም። አይምሯቸው እንዲድን ደግሞ የግዴታ ባለሙያ ማየት ያለባቸው። አይምሯቸው ጤነኛ እንዲሆን መጪው ዘመናቸው እንደማናችንም ጤነኛ አይምሮ እንዳለን ሰዎች ብለን እንደምናስበው አይምሯቸው ጤነኛ ሆኖ ሳይጨነቁ ህመም ውስጣቸው ሳይኖር የሚያናዳቸው ነገር ሳይኖር የሚያበሳጫቸው ነገር ሳይኖር ህይወታቸውን እንዲገፉ ግዴታ የስነ ልቦና ምክር አገልግሎት እያገኙ በሐኪም እርዳታ ማግኘት አለባቸው። ህፃናት በተለይ የማይደረግ ነገር ተደርጎባቸው ከዛ ነገር አገግመው
ወደ ቤታቸው ተመልሰው ዛሬ በየቤቱ ተቀምጠው ያሉ በርካታ ህፃናት አሉ። ወላጆቻቸው መረዳት መቻል አለባቸው። ልጆቹ የሚያደርጉትን ነገር እኛ ቤት ውስጥ ተረድተናቸው እንኳን ቦታ ሰጥተናቸው ይሄ እየቀበጡ ነው ሳንል ይሄው ድነሽ የለ እንዴ ዝም ብለሽ ኑሪ እማንል ወላጅ ሆነን ትንሽ እንኳን የምንንከባከብ ብንሆን እንኳን ሐኪም ማየት ግን ግዴታ ነው። ባለሙያ ማየት ግዴታ ነው። ያ ነገር ከውስጣቸው መውጣት መቻል አለበት። ያ ነገር ከውስጣቸው ካልወጣ በደል የደረሰባቸው ልጆች፣ የማይደረግ ነገር የተደረጉ ልጆች መጪ ዘመናቸውን ሁላ ሲኖሩ ጉዳት አለው። ያ ጉዳት እነሱ ጋር ብቻ አይቆምም፣ ልጆቻቸው ጋር ይሄዳል። ከዛ ቀጥሎ ያለው ትውልድ በጠቅላላ ዋጋ ይከፍላል። ይሄ እንዳይሆን የምናደርገው ግን እኛ ነን። እንዴት አድርገን ነው? የስነ ልቦና የምክር አገልግሎት እንዲያገኙ አድርገን እኛንም ጭምር ወላጅ ጭምር ሐኪም ያናግራል። ወላጅን ጭምር ምን ማድረግ እንዳለበት ሐኪም ይናገራል። ታዲያ ልጆቹ የስነ ልቦና የምክር አገልግሎት ሊያገኙ ሲሄዱ ሐኪም የሚነግረን ነገር አለ። በስነ ስርዓት ይሄን አድርጉላቸው፣ በዚህ ሰዓት እንደዚህ ሁኑ፣ በዚህ ሰዓት ይዛቸዋቸው ነው ምናምን። የስነ ልቦና የምክር አገልግሎት ልጆቻችን እንዲያገኙ ከወሰድናቸው በኋላ ግን ሐኪም የሚለንን ነገር ማመን አለብን። አድርጉ ያለንን ነገር ማድረግ አለብን። ኑ ስንባል በሰዓቱ መሄድ መቻል አለብን። ችላ ማለት የለብንም። በዚህ ነገር ላይ ዲስፕሊን ሊኖረን ይገባል። በጣም ስነ ስርዓታችንን ጠብቀን ሐኪም አድርጉ ያለንን ነገር እያደረግን ልጆቻችንን ሕክምናውን እንዲያገኙ አድርገን የምንረዳቸው ከሆነ ግን በህይወት ዘመናቸው ትልቁን ስጦታ የሰጠናቸው የዛን ጊዜ ነው። ልጁን የሚወድ ወላጅ፣ አስተዋይ ወላጅ ይሄንን ነው የሚያደርገው። ከምንም ነገር የሚቀድም ነገር የለም። እዚህ ጋር የምናስቀድመው ልጆቻችንን ነው። ምን የሚቀድም ነገር አለ ከልጅ በላይ? ምንድን ነው ከልጅ በላይ ወደፊት የሚመጣ ነገር? ህይወታችን ላይ ምንም ነገር የለም። ስለዚህ ልጆቻችንን በዚህ መንገድ ትሪት የምናደርጋቸው ከሆነ ከገቡበት ስቃይ ውስጥ ይወጣሉ። የዛሬዋ ባል ታሪካችን ጎበዝ እናት ነች። ምንም እንኳን ልጇን ተነጥቃ የቆየች ቢሆንም አመታት ልጇን ፈልጋ አጥታ የትም ቦታ ልታገኛት ሳትችል ቀርታ ግን አባቷ እንደወሰዳት እያወቀች ዝም ብላ የኖረች ሴት ብትሆንም በስተመጨረሻ ግን ልጇ ስትገኝ ፖሊስ እንዲህ አድርጊ ሲላትና ሐኪሞች ያሏትን ነገር ስታደርግ ልጅቷን እየመለሰቻት እንዳለች መረጃ አለን። እንደሷ ጎበዝ እናት መሆን መቻል አለብን። እንደሷ አባቶችም ከሆኑ ጎበዝ መሆን መቻል አለባቸው። በየትኛውም የህይወት አጋጣሚ ልጆቻችን እንደዚህ አይነት ጉዳት ከደረሰባቸው ተቀራራቢ ይሁን ተመሳሳይ በብርታት ልጆቹን ካለባቸው ጉዳት ማውጣት ከማንኛውም ወላጅ የሚጠበቅ ነገር ነው። መብታችን ብቻ ሳይሆን ደግሞ ግዴታችንም ነው። ሌላው እዚህ ታሪክ ውስጥ የምንመለከተው ነገር ባልየው ፍቅረኛ ይዟላል ከትዳር ውጪ። እሱና ባልየውና ከውጪ የልጅቷ እናት ያለችው ሴት ሁለቱን ምንም ልታረጋቸው አልቻለችም። እናትየው እንጀራ እናትየው ምንም አርጋ ልትቀጣቸው አልቻለችም። አትደበድባቸው፣ ምን አትላቸው፣ ምንም ልታረጋቸው አልቻለችም። ማለት እንደ ሰውኛ በቃ ምንም ማድረግ አልቻልኩም ብላ ስታስብ መጨረሻ ላይ ግን ምኑን ፈርቶ ምኑን ይባላል አይደል? ያን ሁሉ ንዴቷን የተበቀለችው ህፃኗ ላይ ነው። ያንን ሁሉ እነሱ የበደሏትን ነገር ሁሉ የቀጣቸው የመሰላት ትንሿ ልጅ ላይ ነው። ፈሪ ነው እንዲህ የሚያደርገው። ፈሪ ሰው ነው እንደዚህ የሚያደርገው። ልክ ትልቁን ወይንም ደግሞ ጥፋት ያጠፋውን ሰው መቅጣት ሲያቅት የሱ የሆነውን ነገር ሰው ይበድላል። ከዚህ ቀደም ብዙ ታሪኮች ላይ ተመልክተናል። አባትየው ሲያናድድ ልጅ፣ እናትየው ሲታናድዳቸው ልጅ። ይሄ ሰነፍ ሰው ነው እንደዚህ የሚያደርገው። ፈሪ ሰው ነው እንደዚህ የሚያደርገው። ትክክለኛ ሰው ከበደለው ማይደረግ ነገር ካደረገ ወደ ህግ ይሄድና በህግ ይጠይቃል። እቺ ሚስት በህግ መጠየቅ ትችል ነበር። እቺ ሚስት ያደረጉት ነገር ትክክል ስላልሆነ ማሳሰር፣ እንዲታሰሩ በህዳኛ ፊት ቀርቦ ጥፋተኛ ተብለው እንዲፈረድባቸው ማድረግ ትችል ነበር። ተቆጥሮ ንብረቷን መካፈል ትችል ነበር። እሷ ግን የመረጠችው ምንድን ነው? የሰነፉ መንገድ ነው። ህፃን ስለማይናገር፣ ህፃኗ በጉልበት ስለማትበልጣቸው፣ ምንም ማድረግ ስለማትችል ህፃኗን ቀጣቻት። ያልተረዳችው ነገር እሷ በፈጣሪም በምድርም በህግም እንደሚያስጠይቃት ነው። ከዛ ሁሉ ከአይምሯ ጥያቄ በላይ ሆኖ ንዴቷ ግን ልጅቷን እንደዛ አሰቃየቻት። እንደዚህ እያደረጉ ያሉ አንዳንድ ሰዎች አሉ። ጥፋተኛው ሌላ ነው፣ እየጎዱ ያሉት ግን ምንም የማያውቁ ህፃናቶችን ነው። ያጠፋው ሰው ትልቅ ስለሆነ ያጠፋውን ሰው በጉልበትም በገንዘብም በየትኛውም መንገድ ልንነካው ስለማንችል ከሱ ጋር የተያያዘ ግን አቅመ ቢስ የሚባለውን አቅም የለውም ብለን ያሰብነውን ሰው እየጎዳን ካለን ሰነፍ ነን። ልብ ካለን፣ ህጋዊ ከሆንን፣ ጥያቄያችን ትክክል ከሆነ የበደለንን ነው ቀጥታ ሄደን መጠየቅ የምንችለው እንጂ ከሱ ጋር የተያያዘውን ሰው አይደለም። የሞኝ መንገድ ነው፣ ያ የፈሪ መንገድ ነው። እንደዛ አይነት መንገድ የምንሄድ ከሆነ
በቀላሉ የምናገኘው ህፃናቶችን ነው። ስለዚህ ራሳችንን ህፃናት ስንጎዳ ልናገኝ እንችላለን። ይሄ ግን አንድ 18 ዓመት ካለፈው ሰው የሚጠበቅ ነገር አይደለም። ሰው መጀመሪያውን እዛ ውስጥ አለመግባት ነው። ከገቡ በኋላ ግን ለምንድነው ህፃናቶቹን የሚያሰቃዩቸው? አንዳንድ ቤት ውስጥ ተመሳሳይ አይነት ነገር እየተደረገ አሁን በአይናችን የምናውቅ ሰዎች አለን። ህፃናቶች እየተበደሉ በእንደዚህ አይነት በተለመደው አይነት ነገር ህፃናቶቹን እየደበደቧቸው እያሰቃዩቸው የምናይ ሰዎች አለን። ምክንያቱም ህፃናቶች ተሰርቀው ብቻ ሳይሆን እናት አላሳድግም ብላ ለእንጀራ እናት እና ለባል የሚሰጥበት ሁኔታ አለ። ወይንም ለአባትየው አባት ከውጭ የወለደውን ልጅ አምጥቶ ቤት ውስጥ የሚያሳድግበት ሁኔታ አለ ከህጋዊ ሚስቱ ጋር ሆኖ። የዛን ጊዜ ህፃናቶቹ የሚሰቃዩበት ቤት ውስጥ አይናችን የምናይ ጎረቤት፣ ዘመድ፣ ጓደኛ ምናምን ካለን ልናስቆም እንሞክር። ካልሆነ ግን ለህግ አሳልፈን መስጠት አለብን። ምክንያቱም በትልልቆች ጥፋት ዋጋ የሚከፍል ህፃን መኖር የለበትም። ትልልቆቹ ራሳቸው ነው ዋጋ መክፈል ያለባቸው። ሰነፎች ደግሞ ህፃናቶችን ዋጋ ሲያስከፍሉ ካየን ለህግ አሳልፈን መስጠት መቻል አለብን። ምክንያቱም ወንጀል እየሰሩ ነው። እነዛ ልጆች ያለ ምክንያት ያለ ቦታቸው ዋጋ እየከፈሉ የምንመለከት ከሆነ ልንራራላቸው አይገባም። አንስተን ለህግ ነው መስጠት መቻል ያለብን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።